ጤና ይስጥልኝ አማን ፍስሐ ጽዮን እባላለሁ የኢቢኤስ ቴሌቪዥን የሥራ አስፈጻሚ ዋና ሥራ አስፈጻሚ ነኝ የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል እነዚህ አስተማሪ የሆኑ ፕሮግራሞች ማህበራዊ የሆኑ ፕሮግራሞች ዜና እንዲሁም መዝናኛ ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለን እሁድ በኢቢኤስ ፕሮግራም ማለት ከእለቱ 8 ሰዓት እሁድ ለት ጀምሮ እስከ ማታ 3 ሰዓት ድረስ አንዳንዴ የሚያልፍበት የሚጨርስ ፕሮግራም ሆኖ እዛ ውስጥ 22 ሴግመንቶች አሉ ከ22ቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለ3 አመታት ሳናቋርጥ ለህብረተሰቡ ስናቀርብ የቆየነው አዲስ ምዕራፍ የሚባል ፕሮግራም አለን እና አዲስ ምዕራፍ አላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁ ወድቆም ያሉ ወገኖቻችንን ልብናስነሳቸው ሊነሱ ይችላሉ ራሳቸውን ችለው ሊሄዱ ይችላሉ የሚል መስፈርት ከያዙ እንዴት አድርገን እነሱን አስነስተን ህብረተሰቡ እንዲያይና ለሌላም ኤግዛምፕል ሆኖ እሱም ራሱ እየተነሳ ሌላ ወገኑን እንዲያስነሳ እንዲያሰራ የሚል ዓላማ ይዞ የተነሳ ነው እና በጣም ብዙ አይነት ልዩ የሆኑ ግለሰቦችን ስናስተናግድ ቆይተናል እና በያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርቱካን ተመስገን የምትባለዋ ወደኛ ጣቢያ ድረስ መታ ተመዝግባ እርዱኝ ልጆቼ ልጅዬ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ ትንሽ ከተረዳው ህይወቴን ልቀይር እችላለሁ እርዱኝ ብላ አንድ ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል በተቃራኒ ደግሞ አሁን እንደምንሰማው እንዳለ የሷ ታሪክ ደግሞ ለ3 ወር ሙሉ ሲቀናጅ እንደቆየ ሰምተናል ስለዚህ እኛ ጋር ያለን መዝገብ የሚያሳየን አንድ ወር ሲሆን ከኛ ከሚሰሩ አካላት ጋር ግን 3 ወር ሙሉ እንደምትገናኝ ይሄንን መረጃ አግኝተናል እና ከእሷን እናግዛለን ከሚል አንፃር ማሟላት ያለባትን መስፈርቶች ምንድናቸው ተብሎ አንደኛ የታሪኳ ይዘት በጣም ከባድ የሆነ ጥቃት ደርሶባት ልጅ ከዛ ጥቃት እንዳፈራች ያንንም ልጅ ለማሳደግ ጎዳና ላይ እንደወጣች ተቸግራ እንደሆነና ልዩ የሆኑ ተቋማት እየረዷት እንደሆኑ አሁን ግን በቂ እንዳልሆነ በደንብ ተረድታ ወደ ህይወቷን ለመቀየር እንደፈለገች ያንን መስፈርት የሚያሟሉ መረጃዎች ለጣቢያችን አቅርባለች እሷ ራሷ እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድነው የት ነው የተጠቃሽው እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ ቦታውስ ላይ ያሉ ምስክሮች አሉ ወይ ጥቃት እንደነበረ ሁለተኛ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች መጠየቅ ያለባቸው ከጀርባ ኢቭን የትምህርት ቤት መረጃ የት እንደተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይሄንን ስቶሪ ለመስራት ተዘጋጅቷል ይሄ ጉድለት አለ
በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ ማሟላት የነበረበት ጉድለት ትልቁ ይሄ ነው። ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል። የውጭ ቀረጻ ቡክ ይደረጋል። ቡክ የተደረገው የውጭ ቀረጻ አርፍበታለሁ አሁን ያለሁበት ቦታ ተብሎ 1 ወር ብቻ ነው ያለሁት። ከዛ በኋላ መውጣት አለብኝ የምትልበት ቦታ ተኪዶ ተቀርጿል። አንድ ፍራሽ ያለበት ምግብ የሚሰራበት ቦታ ሂደው ቀርጸዋል። እንደገና ደግሞ የስቱዲዮ ታይም ተደርጎ ያው አዲስ ምዕራፍ ልጅቷ ራሷ ስቱዲዮ ውስጥ መጣ የራሷን ታሪክ መመስከር አለባት። ያንንም ስኬጁል ተደርጎ እንድትመሰክር ከጋዜጠኞቻችን አቅራቢዎች ናቸው ባይደው እነዚህ ስቶሪ በሞላ ተቀናጅቶ ይመጣና ይሄ ነው ስቶሪ ሲባሉ ጥያቄዎች መጠየቅ ያለባቸው ምንድነው ተብለው ተወያይተው ጠይቀው እነሱ ናቸው ከዛ በኋላ ለፓብሊክ ያንን ስቶሪ የሚያወጡት እና ይሄን ፕሮሰስ ተኪዷል። ከዛም በላይ ደግሞ እንደ ማሳያ ዶክመንተሪ ድራማታይዝ የተደረገ ኦኬ የማሳያ ኮንቴንትም ተሰርቷል። ማለት እንዴት ያንን ችግሯን ስታልፍበት የሚያሳይ እንግዲህ ይሄ ሁሉ ለፓብሊክ የተለቀቀ ነው። ኦኬ እነዚህ ሁሉ ተቀናጅተው መጥተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ የሚቀጥለው ሳምንት ይደረግልኝ ለምን ይሄን ሳምንት አይተላለፍ አልሽም ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይሄንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በ1 ሰዓት ነው በ2 ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይሄም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ
እንደገና ፈርዘር ሲታይ የቤተሰብም አላት እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እንዲጣራ በጧት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተከደበት የሚለውን በምንሄድበት ሰዓት አት ዘ ሴም ታይም ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል። እኛንም ራሱ መተው ጥያቄዎች ይጠይቁናል። በቃ ነገሩ ራሱ ወደ ሌላ አቅጣጫ ሄዷል። ፕሮግራሙ ራሱ የተሰራበትን ዓላማ ስቶ ኦኬ ወደ ምን ሄዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ ማለት ከዛ በቃ ኃይለኛ አንኔሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ የሆነ ኢንጌጅመንት ውስጥ ገብቷል። ይሄ እኛንም እንደ ተቋም አስደነግጦናል። እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ህዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመረ። አሁን እቺ ልጅ እንዴት እናገኛት? ስልክ ሲደወል ስልኳን አታነሳም። ከከተማ ወጣለች። ስትደውልም በመጀመሪያ ከተማ ውጭ ነኝ ብላ ነው የምትናገረው። ስለዚህ አሁን ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ እኛ ራሳችን ያወጣናቸው ማለት ነው። እዚህ ትምህርት ቤት ተምሬያለሁ የሚባል እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል። ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል። የተማረችበት ሐዋሳ ነው ይለናል። ኦኬ ይሄንንም ደግሞ መረጃ የምናገኘው ከኦንላይንም ይወጣል። እኛም ስንጠይቅ እነዚህ መረጃዎች ፋክታቸው እውነት ይሆን ይመጣሉ። ሁለተኛ የቤት አለኝ ብላ የነገረችን ቦታ አንድ ወር ነው በቃ እሱንም ራሱ ፓኬት አድርጋ የለም ሂደን ስንፈልግ በቃ የለችም እኮ እቺ ለአንድ ወር ነው የተከራየችው የለችም። ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት አንድ አመት ሙሉ እንከፍልልሻለን ብለናል ክራይ። ሁለተኛ የስድስት ወር አዝቤዛ እንሰጥሻለን ብለናታል። በአደባባይ ላይ ይሄን የምናቀርበው ዋሽንግ ማሽን ደግሞ ሰርተሽ ይሄን ልጅ እንድታሳድግ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይሄንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች። ይሄ አሁን እኛን ፓኒክ አደረገን። ለምን እንደዚህ አይተናናቅም? እቃችሁን ወሰዱ ሳይባሉ ሳይሆን ብለናቸው ሳይሆን ቆመው ነው እኛን የሚቀበሉ እና ይሄ በጣም በቃ አደጋ እንዳለው ስቶሪው እየተረዳን ወደ ፋክት ቼክ በመናደርግበት ሰዓት ኦሬዲ የፌደራል ፖሊስ ስራ ውስጥ ገብቷል። የውስጣዊኛ ስራችንን ከመስራታችን በፊት መረጃዎችን እኛንም ራሱ ኦኬ ምስክር እንድንሰጥ ያለንን ያሰራር ዘይቤም ሆነ የምናቀውን ነገሮች በመላ ተጠርተን ኦኬ በስራ ላይ የሚገኙት በገባታ ላይ ያሉትን በመላ ተጠርተው ኢንቨስቲጌሽን ፕሮሰስ ውስጥ ገብተዋል። ከዚህ በኋላ ፋክቶቹን እኛ ከዚህ ልንወስድ የምንችለው ከሚያጣራው አካል አይደለ? ልክ ነው አይደለ? በዚህ ላይ ያንን ሙሉ በሙሉ አሁን ትናንትና በወጣው ዶክመንተሪ ብዙ ነገሮች አይተናል። በጣም ብዙ ነገሮች አይተናል። ፕሮግራሙ ራሱ የተቀናጀ እንደሆነ ትረካ እንደሆነ
ልጅቷ ራሷ ድናይ እንዳደረገች ይህንን አልሆንኩም እንዳለች እና ምንድነው በቃ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳትነው ስተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን እውነቱን እናወጣዋለን። አሁንም እንደዚህ ስል እኛን አልጎዳንም ማለት አይደለም። 15 ዓመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ወደ እውነታው ስንመጣ በጣም የተቀናጀ ኃይል ነው ይሄንን ፕሮግራም የሰራው ብለን አምነናል። የኛንም ልጆች እዚህ ውስጥ ኦኬ አሁን እንደምናየው ኢንቮልቭ እንዲያደርጉም አድርጎታል። በምን መንገድ ኢንቮልቭ አደረጉ የሚለውን እኛ እናቆም። ግን ይሄ የተቀናጀ ኦኬ የተቀናጀ ትርከቱ ነው የቀረበው። እየላጥነው ስንመጣ ውሸት እንደሆነ ልጅቷ ራሷ እየተናገረች ነች ያለችው። እንደ ጣቢያ ኢሜጃችንን ይሄ በጣም እንግዲህ ጎድቶታል። ሞራላችንም ትንሽ አንገጫጭቶታል። በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴይን ተደርገው ጥያቄ ላይ ናቸው ያሉት እና እየሰማንም ያለነው በዶክመንተሪውም ራሱ አስደንጋጭ የሆኑ መረጃዎች በእኛ ልጆች ላይ ኦኬ ስናይ ቆይተናል። ያ እንደ ተቋም በጣም ይጎዳናል፣ ጎድቶናል። ሁለተኛ ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች ኦኬ እና ይሄ ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል። እሱንም ወደፊት እንዴት ነው የኢቢኤስ ፕሮግራሞች የሚለውን ሊጎዳብን ይችላል። ስለዚህ እኛ በፍጥነት አሁን ስራ ላይ ያለነው እነዚህን ክፍተቶች ዘግተን ከዚህ በኋላ ምንም አይነት ስህተት እንዳይኖሩ የማድረግ ዘመቻ ላይ ነው የምንገባው ያለነው። በዚህም ፍጥነት ምንድነው አዲስ ምዕራፍን አቆም ነው ማለት እኛ እቺ ልጅ አሸነፈችን፣ ህብረተሰቡን አሸነፈች፣ የብዙ ሰውን የረዳንበትን ለ3 ዓመት 170 ሰውን ረድተን ያቆምንበትን ፕሮግራም እንደገና እንቀጥላለን ብለን ለአመታት እስከምንኖር ድረስ አይቆምም የተባለ ፕሮግራምን በዚች ልጅ ትርከትና እኛ ጋር ባሉ የሥራ ባልደረቦች ድክመት ፕሮግራሙን አናቋርጠው። ይበልጥ እኛ የምንሰጠውን እየሰጠን ህዝቡ ህብረተሰቡ የሚሳተፍበትን ትንሽ ለጊዜው ልንቀንሰው እንችላለን። ግን እውነት የሆኑ ታሪኮችን እየተጠቀምን ህብረተሰቡን ይሄ ፕሮግራም
ለኛ ብቻ ሳይሆን እነሱ ራሳቸው እንዴት ወገኔን እረዳለሁ የሚለውን ኤግዛምፕል ለመቀጠል በምንም አይነት ወደ ኋላ አንልም። ከዚህ ሌላ ግን አሁን የፌደራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅሙ ነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይሄን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችም እና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ፣ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንድንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም ይቅርታ የሚል መልእክት ከኔም ከኢቢኤስም አስተላልፋለሁ።